ሰላም እንደምናላችሁ ክቡራትና ክቡራን ተከታታዮቻችን በዛሬታችን ይዤላችሁ የቀረብኩት በከተማችን ላይ ከምናገኛቸው የተለያዩ የኤሌክትሪክ መኪኖች መካከል በአቬሬጅ ከ100,000 ኪሎ ሜትር በላይ ያለምንም ችግር ልትጠቀሙባቸው የምትችሏቸው የትኞቹ ናቸው፣ እንዲሁም ደግሞ እንደዛ መጠቀም የምትችሉት ምን ስታሟሉ ነው የሚሉትን አንድ ባንድ እንመለከታለን። ይህንን መረጃ እንግዲህ በኢትዮጵያ ውስጥ አንዳንድ ተሽከርካሪዎች ከፍተኛ ኪሎ ሜትር የተጓዙትን መረጃ በመሰብሰብ እንዲሁም ደግሞ በቻይና ውስጥ እነዚህ መኪኖች ምን ያህል ኪሎ ሜትር ተጉዘዋል የሚሉትን ከተለያዩ ቦታዎች ላይ መረጃውን በመሰብሰብ ነው ይዤላችሁ የቀረብኩ። ከመረጃዎቹ ጋር አዶንያስ ነኝ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን ይዘላችሁ ስለምንቀርብ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሰው የደወል ምልክቱን ጫኑ። ብዙ ሰው በከተማችን ላይ የትኛውንም የኤሌክትሪክ መኪና በሚገዛበት ጊዜ ዋነኛው ጥያቄው መኪናው ምን ያህል ጊዜ ያገለግለኛል የምትለዋ ጥያቄ የማትቀር ጥያቄ ነች። ምክንያቱም በአሁኑ ሰዓት ላይ በሚሊዮኖች አውጥተን የምንገዛቸው የተለያዩ የኤሌክትሪክ መኪኖች ከጊዜ በኋላ የሚኖራቸው ዋጋ ስለሚያሳስበን በከተማችን ላይ ከምናገኛቸው አስተማማኝ ከተባሉ ተሽከርካሪዎች መካከል የምትመረጡትን ይዤላችሁ ቀርቤያለሁ። እነዚህ ተሽከርካሪዎች በዋነኝነት የመረጥኩበት ምክንያት መኪኖቹ የሚጠቀሙበት የባትሪ ኬሚስትሪው እሱ አለ፣ እንዲሁም ደግሞ መኪኖቹ ከተማችን ላይ እንዲሁም ደግሞ በቻይና ውስጥ የተነዱት ኪሎ ሜትር ርቀትንም በማየት ነው። ብዙ ጊዜ የኤሌክትሪክ መኪና ረጅም ጊዜ እንዲቆይ ማድረግ የምንችለው መኪናው ከተሰራበት ዓላማ ብቻ ሳይሆን ከተሰራበት ማቴሪያል ብቻ ሳይሆን የኛ አጠቃቀም ነው። ለምሳሌ ከኬሚስትሪው እንጀምር። የኤሌክትሪክ መኪና ብዙ አይነቶች አሉ። ኤንኤምሲ አለ፣ ሶሊድ ስቴት የሚባሉ አሉ፣ እንዲሁም ደግሞ ሊቲየም አይረን እና ሊቲየም አይረን ፎስፌት የሚባሉ የባትሪ ቴክኖሎጂዎች ከተማችን ላይ እናገኛለን። በዋነኝነት ግን በብዛት ተመራጭ የሆነው እንዲሁም ደግሞ ከተማ ላይ በብዛት የምናገኛቸው የሊቲየም አይረን ፎስፌት ባትሪ ናቸው። የሊቲየም አይረን ፎስፌት ባትሪ የሚመረቱት በዋነኝነት በሁለት ናቸው፣ በተለይ በቻይና ውስጥ እነሱም በካትል እና በቢዋይዲ ናቸው። በቢዋይዲ የተመረቱት ከቢዋይዲ ተሽከርካሪዎች በተጨማሪ አሁን በተለይ የሜርሴዲስ ተሽከርካሪዎች እንዲሁም ደግሞ የቴስላ ተሽከርካሪዎች እነዚሁን የሊቲየም አይረን ፎስፌት ባትሪን እየመረጡ ይገኛሉ። ሊቲየም አይረን ፎስፌት ባትሪ ከሌሎቹ የተሻለ የሚያደርጋቸው ነገር በተለይ ረጃጅም ኪሎ ሜትሮችን ያለ ሀሳብ መጠቀም እንድንችል በተደጋጋሚ ቻርጅ ቢደረጉም ያለምንም ችግር ረጅም ጊዜ መቆየት አቅም አላቸው። ይህንን ከገጠሙ መካከል እንደነ ቢዋይዲ ሴጉል፣ ቢዋይዲ ኢቱ፣ ቢዋይዲ ዩዋን አፕ፣ ቢዋይዲ ዩዋን ፕላስ፣ ሶንግ ፕላስ፣ ሲላይን 06 የምንላቸው ተሽከርካሪዎች ተመራጭ ናቸው። ከዚህ በተጨማሪ ደግሞ አድቫንስድ ሞዴሎች ደግሞ እንደነ ሊዮፓርድ ላይ የምናገኛቸው እጅግ በጣም ተመራጭ ናቸው። እነዚህ መኪኖች ያለምንም ችግር ከኛ ችግር ካልሆነ መኪኖቹ 100,000 ኪሎ ሜትር ባትሪው ዲግሬድ ሳያደርግ መጠቀም እንችላለን። ዲግሬድ ስላችሁ መኪናው የባትሪ ሄልዙ ከ70 እና 80% ላይ ሳይደርስ መጠቀም እንድንችል በጣም ወረዳ ይባል 60 ቤቶች ድረስ መጠቀም እንድንችል የሚያስችሉ ናቸው። ይህንን ግን እንድንጠቀም የምንችልበት በዋነኝነት የባትሪ አጠቃቀማችን ስላችሁ መኪናውን ቻርጅ የምናደርግበት ሁኔታዎች ልዩነት አላቸው። ከዚህ በፊት በዚሁ ቻናል ላይ ተናግረነው ነበር። እዚሁ ቻናል ላይ አቅርበናት እዚሁ ቻናል ላይ የተሸጠች ተሽከርካሪ ነበር የምታስታውሱ ከሆነ ቢዋይዲ ሴጉል ተሽከርካሪ። መኪናዋ 600 ኪሎ ሜትር ነው የተጓዘችው። ነገር ግን ባትሪ ሄልዟን በምናይበት ጊዜ ኦልሞስት 99 ደርሰዋል። ይህ የሚሆነበት ዋነኛ ምክንያት እንደተመለከትነው መኪናው ከ40 ጊዜ በላይ ቻርጅ ተደርጓል። ፉል ቻርጅ የተደረገው ግን 5 ጊዜ ብቻ ነው። እንደነዚህ አይነት ችግሮች የሚያጋጥሙት በተለይ በኤሌክትሪክ መኪና ላይ ያን ያህል እውቀት የሌላቸው ሰዎች መኪናው ቻርጅ ሲጎድል ባናቱ ለምሳሌ 5% የሚግደል 10% የሚግደል 100% የሚግደል መኪናውን ባናቱ ቻርጅ የምታደርጉት ከሆነ እንደነዚህ አይነት ነገሮች የባትሪውን እድሜ ሊያሳጥሩ ይችላሉ። ይህ ደግሞ በአይናችን የተመለከትነው ነው። አስቡት፣ መኪናው 600 ኪሎ ሜትር የሚጓዝ ተሽከርካሪ 40 ጊዜ ቻርጅ ማድረግ ጤነኝነት አይደለም፣ አለማወቅ እንጂ። ሌላኛው ደግሞ ለባትሪ ችግር የሚያዳረገን ዋነኛው ምክንያት መኪናው ከስር ምቶች ሲያጋጥሙ ነው። ይህ እንግዲህ በተለይ በተደጋጋሚ ባትሪ ፕሮቴክተሩ ተቀዶ የሚገቡ ተሽከርካሪዎች እያጋጠሙ ነው። ከተማ ውስጥ ከምናሽከረከራቸው በማሽከርከር ከሚያጋጥሙ በስፒድ ብሬክ ወይ ደግሞ ከሌሎች ነገሮች ከሚያጋጥሙ አንጻር ከሱ በተጨማሪ የባትሪው ላይ ጉዳት የሚደርስ መኪናው ገና ተጭኖ ሲመጣ ራሱ በሚወርድበት ጊዜ ጉዳት በሚደርስበት አጋጣሚ እንደነዚህ አይነት ነገሮች ከፍተኛ ችግር እያመጡ ይገኛሉ። ታዲያ እኛ ሀገር ላይ ይሄንን ካልኳችሁ ስለ ባትሪው ኬሚስትሪ የመጀመሪያው ተሽከርካሪ ቢዋይዲ ኢቱን ተሽከርካሪ 100,000 ኪሎ ሜትር ያለ ሀሳብ መጠቀም ትችላላችሁ ከምላቸው ተሽከርካሪዎች መካከል አንዱ ነው። አንደኛ የባትሪ ቴክኖሎጂ እንደነገርኳችሁ ሊቲየም አይረን ፎስፌት ነው። ባትሪ ካፓሲቲ ደግሞ ኦልሞስት ወደ 43 ኪሎዋት ነው። ይሄ ተሽከርካሪ
43 ኪሎዋት መሆኑ መኪናው በአንድ ጊዜ ቻርጅ 400 ኪሎ ሜትር መጓዝ ያስችለዋል። የ400 ኪሎ ሜትር መኪናው ያለ ሀሳብ መጠቀም እንድንችል የሚያስችለን ሲሆን የ43 ኪሎ ሜትሩ ደግሞ 43 ኪሎዋቱ ደግሞ በዋነኛነት በሳይዙ ተለቅ ያለ ስለሆነ የኩሊንግ ሲስተም ላይ በቀላሉ ማቀዝቀዝ እንዲቻል የተሻለ የባትሪ ተርማል ማኔጅመንት ሲስተም የተገጠመለትም ስለሆነ በዚሁ ምክንያት መኪናው እጅግ ተመራጭ ያደርገዋል። እነዚህ መኪኖች በ90 የፈረስ ጉልበት እናገኛቸዋለን። በተደጋጋሚ ብዙ ጊዜ ፈትሸን ጥሩ ኮንዲሽን ላይ ከምናገኛቸው ከተማችን ላይ በፍተሻ ጊዜ ጥሩ ኮንዲሽን ላይ ከምናገኛቸው ተሽከርካሪዎች መካከል BYD E2 ተሽከርካሪዎች ተመራጭ ናቸው። ሌላኛው ደግሞ በእኛ ሀገር ላይ ብዙ አልተለመደችም፣ ነገር ግን ኤሮፕ ላይ በደንብ የተለመደች መኪና አለች፣ BYD ዶልፊን ምንላት። የተሽከርካሪ እንግዲህ ከBYD E2 ጋር ተቀራራቢ ናቸው። እነዚህም ደግሞ በ30 እና በ45 ኪሎዋት አላቸው፣ እንዲሁም ደግሞ በ60 ኪሎዋት አለ። እንደናንተ ምርጫ መኪኖቹ ከ300 ኪሎ ሜትር እስከ 500 ኪሎ ሜትር መጓዝ እንዲችሉ በፍሮንት ዊል ድራይቭ የምናገኛቸው ናቸው። እነዚህም ሊቲየም አየን ፎስፌታቸው በተለይ ከ30 ኪሎዋቱ ይልቅ 60 ኪሎዋቱ ረጅም ጊዜ የማገልገል አቅም አለው። ከ300 ኪሎ ሜትሩ 500 ኪሎ ሜትሩ የተሻለ ኪሎ ሜትር የተሻለ እድሜ እንዲኖረው የሚያስችሉ ናቸው። በዋነኝነት መኪኖቹ ለከተማ ውስጥ አገልግሎት የተሰሩ ናቸው። እንደነዚህ ተሽከርካሪዎችን በቻርጂንግ ጥንቃቄ ካረግንላቸው ያለምንም ችግር መጠቀም የሚያስችለን ሊቲየም አይረን ፎስፌት ባትሪ ተገጥሞላቸው የምናገኛቸው ተሽከርካሪዎች ናቸው። ሌላኛው ደግሞ ይህ እንግዲህ በቻይና ብቻ አይደለም፣ በኢሮፕ ማርኬት ላይ፣ ስዊድን ላይ እንዲሁም ደግሞ ሌሎች ቦታዎች ላይም በተደጋጋሚ የተመለከትነው ተሽከርካሪ ነው። BYD Atto 3 ወይ ደግሞ በኢትዮጵያ ውስጥ ስሙ BYD ዩዋን ፕላስ የምንለው ተሽከርካሪ። ይህ ተሽከርካሪ በጣም ተወዳጅ ተሽከርካሪ ነው። መኪናው በ49 ኪሎዋትም አለው፣ በ60 ኪሎዋትም አለው። ይህንን ስላችሁ 400ም 500ም ኪሎ ሜትር መጓዝ የሚችሉ ናቸው። ሬንጃቸው ባይዘዌ ሬንጅ በሚለካበት ጊዜ WLTP እና CLTC ይባላል። CLTC ማለት ካምፓኒው 600 ይሄዳል ካለ 600 ብሎ የሚጽፈው ነው። WLTP በሚሆንበት ጊዜ ግን መንገድ ላይ ድንገት የማይመቹ ሁኔታዎች ቢያጋጥሙት እንደዚህ ነገሮች መኪናው ከማሽከርከር በተጨማሪ መኪናው ደግሞ ከመንገዱ ሁኔታ ካሉት የአሽከርካሪው ባህሪ አንጻር ቀናንሶ የሚያስቀምጠው ነው WLTP የምንለው። CLTC ግን መኪናው ፐርፌክት ኮንዲሽን ላይ ቢነዳ ምን ይመስላል የሚለው ነገር ነው። እነዚህ መኪኖች በ100,000 ኪሎ ሜትር እና ከዛ በላይ ከተማ ውስጥ ኦልሞስት ወደ 80,000 የተጓዘ አንድ ሁለት መኪኖች አጋጥመውኛል። እንዲሁም ደግሞ በቻይና ውስጥ እነዚህ ተሽከርካሪዎች፣ በኢሮፕ ውስጥ ደግሞ 100,000 ኪሎ ሜትር የተጓዙ ተሽከርካሪዎች በብዛት የምናገኛቸው የኤሌክትሪክ ተሽከርካሪዎች በተለይ BYD ደረቱን ነፍቶ ከሚናገርላቸው ተሽከርካሪዎች መካከል አንዱ ናቸው። BYD ዩዋን ፕላስ የምንላቸው ተሽከርካሪዎች። እውነት ለመናገር የተለያዩ መኪኖች አሉ፣ ነገር ግን በደንብ መረጃ ላገኝ የቻልኩት እነዚህ ተሽከርካሪዎች ላይ ነው። እነዚህ ተሽከርካሪዎች እንግዲህ እንደነገርኳችሁ የእናንተ ጥንቃቄ ከታከለበት መኪኖቹ ያለ ሀሳብ 100,000 ኪሎ ሜትር ያለምንም ችግር መጓዝ እንደሚችሉ እየተረጋገጡላቸው ናቸው። እነዚህ መኪኖች ማግኘት የምትፈልጉ ከሆነ ያው አዲስ አበባ ውስጥ የት እንዳሉ በየዕለቱ ከምንሰራው የሳምንቱ የመኪና ገበያ ላይ መመልከት ይችላላችሁ። ከመኪና ጋር የተገናኙ መረጃዎች ለመከታተል ደግሞ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።